ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና መረጃ እየሰጠ ግንዛቤ ለመፍጠር እየሞከረ ያለ የግብርና ቋሚ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ በቆሎ ነው። ያገኘሁትን መረጃ ላካፍላችሁ ነው። ከፍተኛ ምርት ያለው በቆሎ ለማምረት ወይም የበቆሎ ልማት እውነታዎች ምን የያዙ ናቸው፣ ምን ያካተቱ ናቸው፣ ወይም ምን ይመስላሉ የሚለውን ግንዛቤ የሚፈጥር ነው እና በዛ ዙሪያ ነው ዛሬ ብቅ ያልኩት። የበቆሎ ልማት በዓለም አቀፍ ደረጃ የምግብ ዋስትናንና ለገበሬዎች ቋሚ ገቢ ከሚሰጡ የግብርና ተግባራት ውስጥ አንዱ ነው። ይሁን እንጂ ብዙ አርሶ አደሮች ተገቢ ያልሆነ የግብርና ቴክኒኮችን፣ የአፈር አያያዝ ጉድለት እና በቂ ተባይ ቁጥጥር ባለመኖሩ ዝቅተኛ ምርት ያገኛሉ። ስለሆነም እነዚህና ሌሎች ተያያዥ የሆኑ ሀሳቦችን አካፍላችኋለሁ። የመጀመሪያው ተስማሚ ሁኔታዎች፣ ለበቆሎ ተስማሚ ሁኔታዎችን እንደው ለመግለጽ ያህል በቆሎ ከ500 እስከ 2600 ሜትር ከባህር ጠለል በላይ መመረት ይችላል። የሚፈልገው የሙቀት መጠን ደግሞ በአማካኝ ከ10 እስከ 35 ዲግሪ ሴንቲግሬድ እንደሆነ መረጃዎች ይገልጻሉ። የዝናብ መጠኑ ከ500 እስከ 1500 ሚሊ ሜትር እንደሆነ ተገልጿል። የሚፈልገው የአፈር አይነት ለምነት ያለውና ውሃ የማያቁር፣ የፒኤች መጠኑ ደግሞ ከ5.5 እስከ 7.5 የሆነ ቢሆን ይመረጣል። በአገራችን አምስቱ ዋና ዋና የበቆሎ አምራች ዞኖችን ስናይ ምዕራብ ጎጃም፣ ጅማ፣ ምስራቅ ወለጋ፣ ምዕራብ ወለጋ እና ምስራቅ ጎጃም የሚጠቀሱ ናቸው። እነዚህ ዞኖች በአብዛኛው በመካከለኛ ከፍታ ማለትም ከ1500 እስከ 2000 ሜትር ከባህር ወለል ወይም ጠለል በላይ ከባህር ወለል በላይ እንደሚገኙ መረጃዎች ይገልጻሉ። ስለዚህ እነዚህን አካባቢዎች ተመሳሳይ የሆኑ አግሮኢኮሎጂ ያላቸው አካባቢዎች በቆሎ በሰፊው እንደሚመረት ለመግለጽ ያህል ነው የነሱን በዚህ መልክ ለመጥቀስ የፈለኩት። የበቆሎ ምርትን ከፍ ማድረግ ከፈለግን እነዚህን በባለሙያዎች የሚመከሩ እርምጃዎችንም ልንከተል ይገባል። የአፈር ዝግጅት፣ ለማንኛውም ሰብል የአፈር ዝግጅት ላይ ትኩረት ማድረግ ለስኬት መሰረት እንደመጣል ይቆጠራል። ስለሆነም ጠንካራ የበቆሎ ሰብል በትክክል በተዘጋጀ አፈር ይጀመራል። ከመትከሎ በፊት የንጥረ ነገር ስብስቡን እና የፒኤች ደረጃውን ለመወሰን የአፈር ምርመራን ማካሄድ ያስፈላጊ ነው። በቆሎ በጥሩ ሁኔታ የሚመረተው በደንብ ውሃ በሚያፋስስ ለም በሆነና የአፈር ፒኤች መጠኑን ቅድም ጠቅሼላችኋለሁ ከ5.5 እስከ 7 ድረስ ቢሆን በተሻለ ይሆናል እና በዚህ አፈር ላይ ጥሩ መመረት ይችላል። ሌላው እርሻውን በጥልቀት ማረስ በጣም አስፈላጊ ነው። ከ20 እስከ 30 ሴንቲሜትር ጠልቀን እንድናርስ ቢሆን ጥሩ ነው። ይህም በዚህ ምክንያት የአየር ዝውውርና የስር እንቅስቃሴውን ለማሻሻል ይረዳል። አፈርን በአስፈላጊ ንጥረ ነገሮች ለማበልጸግ ኮምፖስት ወይም የፍግ ብስባሽ ማካተት ያስፈልጋል። ይሄም ቀደም ብሎ ማለት ነው ከምንተክልበት ጊዜ ቀደም ብሎ አፈር ውስጥ እንዲብላላ እና እንዲዋሃድ ለማድረግም ጭምር ማለት ነው። አንዳንዴ መሬታችንን ከማረሳችን በፊት ጨምረን የምናርስበት ሁኔታ ይኖራል እና ዋናው ግን ምንድነው ከመትከላችን በፊት እነዚህ የኦርጋኒክ ማዳበሪያዎችን በደንብ መጠቀም ከፈለግን ከምንዘራበት ወይም ከምንተክልበት ጊዜ ቀደም ብለን ብንጨምር በትንሹ ከ2 ወር ወይም ከ3 ወር በፊት በአፈሩ ላይ በማድረግ ከዛ እርሻውን በማረስ እና በማዋሃድ ብንጀምር የተሻለ ይሆናል። ስለሆነም ከመዝራታችን በፊት ሌላው ያው ከመዝራታችን በፊት አረሞችን ማስወገድ ይኖርብናል። በኋላ በአልሚ ንጥረ ነገሮችና እርጥበት ላይ የሚፈጥረውን የውድድር ሁኔታ ለመቀነስ ማለት ነው። ይህን ካልኩኝ ሌላ እንግዲህ የትክክለኛ ዘሮችን መምረጥ ነው። በሁለተኛ ደረጃ ከፍተኛ ምርት ለማግኘት ከፍተኛ ጥራት ያላቸውን ዘሮች መጠቀም በጣም አስፈላጊ ነው። ተባዮችን፣ በሽታዎችንና ድርቅን የሚቋቋሙ የተዳቀሉ ወይም የተረጋገጡ ዝርያዎችን ልንመርጥ ይገባል። በአሁኑ ወቅት በአጠቃላይ ለተለያዩ ስነ ምህዳሮች ተስማሚ የሆኑ ከ20 በላይ የድቃይ ዝርያዎችን ወይም ሃይብሪድስ እንደዚሁ ደግሞ ከ17 በላይ ድቃይ ያልሆኑ ወይም ኦፕን ፖሊኔትድ
ቫራይቲስ ዝርያዎች ለምርት በመሃል ላይ ይገኛሉ። ድቃይ የበቆሎ ዝርያዎች በአግባቡ ከተያዙ በጣም ከፍተኛ ምርት የመስጠት አቅም አላቸው። ነገር ግን በቆሎ አምራቹ ዘራቸውን ወይም የተመሰከረለት ዘር በየዓመቱ ከዘር አባዦች መግዛትና መጠቀም ይኖርብናል። ማለት ያንኑ ዘር መልሰን መጠቀም አንችልም ለዘር ማለት ነው። ማለት የድቃይ ዝርያን ካመረቱ በኋላ ከማሳ የተሰበሰበውን እህል ለሚቀጥለው የዘር ወቅት መልሶ መዝራት የዝርያውን ምርታማነት በእጅጉ ሊቀንሰው ስለሚችል የድቃይ ዝርያን እህል ወይም ዘር መልሶ ለዘርነት መጠቀም አይመከርም ማለት ነው። ድቃይ ያልሆኑ ዝርያዎች ምርታማነታቸው ከድቃይ ዝርያዎች ዝቅ ያለ ሲሆን እህላቸው መልሶ ለዘርነት መጠቀም ስለሚቻል ያው እነሱ አንዳንድ ቦታ ላይ ያው እነዚህ ኦፒቪ የሆኑ ወይም ኦፕን ፖሊኔትድ የሆኑ የበቆሎ ዝርያዎች ዘራቸውን መርጠን አስቀምጠን ለሚቀጥለው ዓመት የምንጠቀምበት ሁኔታ እንዳለ ለመጥቀስ ያህል ነው። ስለሆነም ድቃይ ያልሆኑ ዝርያዎችን በየዓመቱ ዘር የመግዛት አቅም ለሌለው አርሶ አደር የሚመከሩ ናቸው። 3 ትክክለኛ የሆነ አዘራር ዘዴዎችን መጠቀም። ሁሉም አይነት ዝርያዎች ቡቃያቸው ተስተካክለው እንዲበቅሉና የምርት አቅማቸውን ለመጠቀም አፈሩ በቂ እርጥበት እንዳገኘ መዘራት አለባቸው። በቆሎ በመስመሮች መካከል 75 ሴንቲሜትር እና በእጽዋት መካከል 25 ሴንቲሜትር ጠብቀን ልንዘራ ይገባል። በመስመር ሲዘራ ለ1 ሄክታር የሚያስፈልገው የዘር መጠን ከ25 እስከ 30 ኪሎ ግራም በሄክታር ሲሆን ዘሮቹ በእርጥበት አፈር ውስጥ ከ3.5 ሴንቲሜትር ጥልቀት መተከል አለባቸው። የማዳበሪያ አጨማመር። ማዳበሪያን በተገቢው ጊዜ መተግበሩ ስር ልማትን እና አጠቃላይ የእጽዋትን ጤና ያሻሽላል። ከመዝራታችን በፊት የአፈርን ልምነት ለማሻሻል ኦርጋኒክ ማዳበሪያ መጠቀሙ ይመከራል። በምንዘራበት ወቅት ከ150 እስከ 200 ኪሎ ግራም ዳፕ እና ከ150 እስከ 300 ኪሎ ግራም ዩሪያ በ1 ሄክታር አስበን መጨመር አለብን። የማዳበሪያው መጠን ልዩነት የሚወሰነው የአፈሩ ይዘትና የአካባቢው ከፍታና እንደዚሁ ደግሞ ዓመታዊ ዝናብ መጠን ይሆናል። አንዳንድ አካባቢዎች የዝናብ መጠኑ በጣም ሲጨምር ከፍ ያለ በተለይ ዩሪያ ማዳበሪያ ሬታቸው ከፍ ይላል። አነስተኛ የዝናብ ችግር ያለባቸው አካባቢዎች ደግሞ ትንሽ ወይም ደግሞ ዝቅተኛውን የማዳበሪያ መጠን ይጠቀማሉ። ዩሪያን ግን የምንጨምረው በሁለት ዙር ነው። ግማሹን በምንዘራበት ቀሪውን ደግሞ በቆሎ የጉልበታችን ላይ በሚደርስበት ቁመቱ ማለት ነው በሚደርስበት ጊዜ የሚጨመር ይሆናል። አረም ቁጥጥር ቅድም ያው መጥቀስ ሞክሬያለሁ። በቆሎ በቡቃያ እድገት ደረጃ አረምን የመቋቋም አቅም ወይም ችሎታ የለውም። ስለሆነም የመጀመሪያ አረም ሰብሉ ከበቀለ ከ18 እስከ 25 ባለው ቀን፣ ሁለተኛ አረም ዩሪያ ከመጨመሩ በፊት ከ35 እስከ 45 ቀናት ባለው ጊዜ ውስጥ ይከናወናል። እንደ አስፈላጊነቱ ሶስተኛ አረም ከ50 እስከ 55 ቀናት ውስጥ ባለው ጊዜ ሊከናወን ይችላል። ጸረ አረም ኬሚካል መጠቀም አስፈላጊ ሆኖ ከተገኘ ፕሪማግራም ጎልድ 660 ኤስሲ ዘሩ ከተዘራ የአፈር እርጥበት መኖሩ ከተረጋገጠ በ3 ቀናት ውስጥ መርጨት ያስፈልጋል። 5 የተባይና በሽታ መቆጣጠር። የበቆሎ ሰብል ለተባይና ለበሽታዎች የተጋለጠ ነው። ይህም ምርትን በእጅጉ ይቀንሳል። እንደ አርሚወርም፣ ሜይዝ ቦረር ኤንድ ከትወርም የበቆሎ እጽዋትን ሊጎዱ የሚችሉ ተባዮች ሲሆኑ እነዚህን ለመቆጣጠር ኦርጋኒክ የኒም ዘይት ወይም የተፈቀደ የጸረ ተባይ መድኃኒቶችን መጠቀም ያስፈልጋል። ከበሽታ አኳያ እንደ ሜይዝ ሌታል ኔክሮሲስ፣ ኮመን ረስት፣ ግሬ ሊፍ ስፖት እና ቫሬስ ሊፍ ብላይትስ የሚጠቀሱ ናቸው። የበቆሎ ተባዮችንና በሽታዎችን ለመቆጣጠር ባህላዊ ልምዶችን ትኩረት ብናደርግ ባዮሎጂካል ቁጥጥርን እና በአንዳንድ ሁኔታዎች ኬሚካላዊ ቁጥጥርን በዘላቂና የተቀናጀ አካሄድ ላይ ያተኮረ ሊሆን ይገባል። ይሄ ምንድነው እንግዲህ ብዙ ጊዜ ያው ተባይ ሲከሰት በሽታ ሲከሰት ያው ቶሎ ብለን ፈጥነን ወደ ኬሚካል ነው የምንሄደው። ከዛ ይልቅ ግን የተቀናጀ የመከላከል ሂደት ላይ ትኩረት ብናደርግ ቅድም እንደተጠቀሰው የባህላዊ ልምዶችን የባዮሎጂካል ቁጥጥርና ኬሚካሉን አንድ ላይ በማጣመር ላይ ትኩረት አድርገን ብንሰራ የተሻለ ነገር መፍጠር እንችላለን ለማለት ያህል ነው። ባህላዊ ልምምዶች የምንላቸው የሰብል ፈረቃን አሰባጥሮ በመዝራትና ተገቢውን ማዳበሪያ መጠቀምን ያካትታል። የባዮሎጂካል ቁጥጥር ደግሞ የተፈጥሮ ጠላቶችንና ተከላካይ ዝርያዎችን ወይም ተቋቋሚ ዝርያዎችን መጠቀምን ያካተተ ነው። በሌላ ፕሮግራም ያው በአቀንጭራና የአሜሪካን ተምች ዙሪያ ወይም አሜሪካ ፎል አርሚወር ወይም ደግሞ
የአሜሪካን ተምች ተብሎ የሚጠራ አለ እና የአቀንጭራ እንደዚሁ። እነዚህ ላይ በሌላ ፕሮግራም እመለሳለሁ። 6 የመስኖና የውሃ አጠቃቀም በቆሎ ድርቅን የሚቋቋም ቢሆንም ትክክለኛ የውሃ አያያዝ እና ከፍተኛ ምርት እንዲኖረን ያደርጋል። በዝናብ ወቅት የምንዘራ ከሆነ የዝናብ ወቅት መጀመሪያ ላይ በቂ እርጥበት እንዳገኘን መዝራት ይኖርብናል። በመስኖ ከሆነ ደግሞ የአፈርን እርጥበት በመጠበቅ ውሃ ለመቆጠብ የጠብታ መስኖ ብንጠቀም የተሻለ እንደሆነ ይመከራል። ምርት መሰብሰብና ድህረ ምርት አያያዝ በትክክለኛ ጊዜ መሰብሰብ ኪሳራዎችን ይከላከላል እና የተሻለ የእህል ጥራት እንዲኖረን ያረጋግጣል። በቆሎ ለመሰብሰብ መድረሱ የምናረጋግጠው ኮቡ ወይም ዘሩን የሚይዘው ቆረቆንዳው በደንብ የተሞላ እህል ሊኖረው ይገባል። እንደዚሁ ደግሞ ሀስኩ ወይም ደግሞ ይሄ ልባሱ ወደ ቡናማነት መቀየር አለበት። ከተሰበሰበ በኋላ ከመከማቸቱ በፊት የእርጥበት መጠኑ ከ13% በታች እንዲሆን በትክክል ማድረግ ይገባል። በማከማቻ ውስጥ የተባይ ጥቃትን ለመከላከል የአየር የማያስገቡ ኮንቴነሮችን በመጠቀም ችግሩን መቀነስ ይቻላል። በኢትዮጵያ ውስጥ በቆሎ ምርት ላይ ዋና ተግዳሮቶች የሚባሉት የተሻሻሉ ዝርያዎችን ዘር አቅርቦት በሚፈለገው ደረጃ አለመሆን፣ የማዳበሪያ ዋጋ መናርና ሌሎች ግብአቶች ከአፈር መሸርሸር፣ በቂ መሰረተ ልማት አለመኖርና የገበያ ትስስር በሚፈለገው መልኩ አለመሆን በጉልህ የሚጠቀሱ ናቸው። እነዚህን ችግሮች ለመቅረፍ እንደ አገር በርካታ እርምጃዎች እየተወሰዱ ነው። ከእነዚህም ውስጥ የኤክስቴንሽን አገልግሎቶችን ማጠናከር፣ የገበያ ትስስርን ከመሰረተ ልማት ዝርጋታ ጋር አጣምሮ ማሻሻል እና ዘላቂ የግብርና አሰራሮችን በተለይ ሰብል ፈረቃንና የአፈር ለምነትን ማሻሻልን ማጎልበት ያካተተ ሊሆን ይገባል። ዛሬ እንግዲህ ስለ በቆሎ ነው በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ በሌላ ሰብል በሌላ የግብርና እንቅስቃሴ መለሳለሁ። በዚህ መልክ መረጃ ብትሰጥ የምትሉ ካላችሁ በኮሜንት ላይ ያስቀምጡልን። አወል ስሪንቃ የግብርና ፕሮግራም መረጃ የመስጠት ግንዛቤ መፍጠር ነው እንጂ የዘር አቅራቢ አይደለም፣ ዘር አባዢ አይደለም። መጠቆም ይችላል ግን ዘር አቅራቢ ዘር አባዢ አይደለም። እንደዚሁ ደግሞ ሰራተኛ ቀጣሪም አይደለም። አንዳንዶች ኮሜንት ላይ እንደው እናንተ ጋር ስራ ካለ የሚል አይነት አስተያየቶች አሉ። ለማንኛውም እኔ አወል ስሪንቃ ያው ግብርና ላይ ያሉ እንቅስቃሴዎችን ሊያጠናክሩ የሚችሉ የግብርና ሀሳቦችን፣ ምክር ሀሳቦችን፣ አንዳንድ ቴክኖሎጂዎችን ዲስፕሌይ በማድረግ ወይም ደግሞ ግንዛቤ በመፍጠር የግብርናውን ክፍለ ኢኮኖሚ ከፍ ለማድረግ የሚደረገው ጥረት ማገዝ ነው። በመጨረሻም አወል ስሪንቃ የግብርና ፕሮግራም እንደተለመደው ሰላም ለሀገራችን ሰላም ይመኛል። በቀጣይ በሌላ እስከምመለስ ቸር እንሁን። ባይ ባይ።